ላይ ጆሲ ሾው ላይ ቀርቦ ጠይቆት ይሄን መልስ መለሰ እና እዛ ላይ ሰማሁት ቀሲስ ዘበነ ማለት ነው ዶክተር ዘበነ ለማ እና የኢየሩሳሌምን ጉዳይ አብሮ ሲያነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳል ያ ሳልሳዊ ቴዎድሮስ በሚነሳበት ሰዓት ብሎ ባለበት ላይ መልስ አብሬ ሰጠሁኝ እና ስሰጥ እሱን ቆርጠው ይሄንኛውን አገናኙት ማለት ነው ምንድነው ያልኩትኝ በወቅቱ ኢየሩሳሌም ብትመጣ በስናይፐር አናተን ይላል ሞሳድ ኢየሩሳሌም የኛ ነች ብለብተል እንዲሚለቅ ይመስላል ብያልኩትኝ እና እቺን ባቻ ፓርት ቆርጠው ምን አለ ኤርሚያስ የሚባል የት ሀገር እንኳን እንዳለው ያቅም ነበር እስራኤል ሀገር ብሎ አለ እና ይልክብኛል አለ ያው ስሙት ኤርሚያስ የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል ብዙ ሰዎችን የላኩበት መድኃኔ ዓለም ክርስቶስ ምስክሬ ነው የአብርሃም አምላክ በፊቱ ይቆምኩትኝ ለምን ለውይይት ምክንያቱም ብዙ ጊዜ ፕሮቴስታንት እንደዚህ እያለ ይሳደባል በርቀት ከመወራወር ቃላት ቀርቦ ቢወያይ እሱ ዶክተር ነው እኔ እረኛ ነኝ ለምን ይፈራል አንተ ስረኛ ሆነ እንዴ ዶክተር ትገጥማለህ በለካልክ ናና በመጽሐፍ ቅዱስ እኮ ዕውቀት እኮ ነው ያልኩት እንደውም ኤርሚያስ እኮ መጽሐፍ ቅዱስ አያውቅም ብላችሁ ኦርቶዶክሳውያን በጣም ብዙ ጊዜ ነው የምታራግቡት ግባና ሞክረኝ ሜዳው ላይ እንገናኝ ነው የኔ ጉዳይ የኔ ጥያቄ እኔ ሜዳውን ነው የምፈልገው ሜዳውን አልኩ እና ቀሲስ ዘበነ ዶክተር ዘበነ ለማ በወቅቱ ማለት ነው ጥሪ ባቀረብኩበት ጊዜ የንሳ ልጆቻቸው ሁሉ ጭምር ሳይቀር ነው የላኩትኝ ለዛ ነው ብዙ ሰው ላከብኛል የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል ምንም አላንቀሳቀስኩም ካንቀሳቀስኩም ከወንጌል አኳያ ነው ብዙ ሰዎችን ግን ልኬበታለሁ አዎ ቀሲስ ዶክተር ዘበነ ለማ ይሄንን ተሰማለ በያስባለሁ ስሙን ልጥራው ዛሬ ያን ወንድም አይዶ ነው አቤል የሚባል ሰው ዲሲ ቦርሳ በጀርባ ላይ እንደዚህ በጎን በኩል አንግተክ መጥቶ አግኝቶህ አውርቶ ነበር ካፌ ላይ ተዚህ በልክ አንዱ በሱ ነው የላኩብህ ምን ነበር የመለስክለት አልቀበልም ነው ያልከው በሰው በኩል እስከዚህ ድረስ ይጃለሁ ይው በፊቱ የቆምኩት የአብርሃም አምላክ ምስክር ነው እኔ እሱ ለማዋረድ አይደለም ከእኔ የተሻለ ዕውቀት እንዳለው አውቃለሁ ግን ገብቶ ሜዳው ላይ ማውራት ነው ኢየሱስ አያማልድም ብሎ የቀለደበትን ቀልድ እኔ ፊት ቆሞ በቤተክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም ላውራ ነው ያልኩት እናንተ ቲክቶክ ላይ ሳታቁኝ በፊት ማለት እዚያውን ቲክቶክ ላይ የምትወራጩ ሰዎች ሳታቁኝ በፊት ምናልባትም ዩቲዩብ እና ፌስቡክ ተከታተሉ ከነበረ ያኔ ዛ ላይ ልታዩን ትችላላችሁ በዘግቶ መጮህ አይደለም ብላችሁ ስትሉ ይመጣው እኮ ወደ ቲክቶክ ያው ገስት ስትልቁ እየገባችሁ ማለት ነው ያብዛኞቻችሁ በመቶ ቢበዛ 80% እናትክን እንዲል አርጋት ሚስተል ላውጣት ምናም ነገር እንደዚህ ብልግና የብልግናችሁን ጎርፍ ነው ያዘነባችሁት ለስድስት መምህራኖቻችሁ ጥሪ ያቀርብ ያለው አንዳቸውም አልተቀበሉ ወደ 6 የሚሆኑት ጥሪ ያቀርቡልኝ አክሊለ ጥሪ ያቀርብልኝ ተቀበልኩ ሰረዘ ለደተቃል ተቀበልኩት ሰረዘ ደምረው ተቀበልኩ ሰረዘ ፈለገ ተቀበልኩት መጣ ውጤቱን ሂዱት ዲያቆን ስዩም ተቀበልኩት ሰረዘ ዲበኩሉስ ጠይቀው ከ5 ቀን በፊት ስለታቦት ሬሳ ላይ እንወዳደር ሬሳው ላይ አብሮ አደግህ ሞቷል ብለህን ዋሽተህናልና እኔ ስለማቀው እኔ አልሞተም ብዬ አንተ ሞቷል ብለህ እንወዳደር አለኛው ካህንና ሬሳ ብዬ ልበለው ሌሎቹን አልነካም ዲበኩሉና ሬሳ ይዋደዳሉ ይመስለኛል ሌሎቹን ካህናት አልነካም እሺ እና ቀሲስ ይሄንን ያለው በዛ ወቅት ላይ ሁሉ ግን የወጣ የሚናገር ኤርሚያስ የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል ሁሉ ግን የወጣ የሚናገር ነው ዛሬም ውሸት ቀጥሏል መምህር ዘበነ ዛሬም ውሸት ቀጥሏል ዛሬም የተሳሳተ ትምህርት ነው ወንጌላችን የተከደነባቸው ለቅዱስ ጳውሎስ ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል እውነት ስለተናገረ ታዲያ እንዲህ ናቸው እነዚህ ሰዎችም በዚህ መልኩ ነው የሚናገሩት እንደውም እኔ ለምን እንደሆነ አላውቅም ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል ምንድነው የሚለኝ ጭራሽ በስናይፐር ናና በስናይፐር ነው አናተን የሚሉ ይለኛል ኢየሩሳሌም የኛ ነች ብለብጥል ሲያምር ይቀራል ነው ብሎ የሚል ራይት ሄጃስ መልሳለው ብለብጥል ልክህን ያሳዩዋል በስናይፐር አናተን ብለው ማለት ነው ሞሳድ ይለቀ መስሏል እንደዚህ
እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ ያለ ቤቱ የፖለቲከኞች ቤት ለመሆኑ ላቀረብኩለት የዲቤት ጥሪ ምላሽ ይሰጠኛል ብዬ ስጠብቅ ጆሲ ሾው ላይ በተናገራት አርባር ቢሸበራል ኢየሩሳሌም በላይ የገጠምካትን ግጥም እስራኤል ሀገር ስትሄድ እስቲ ቤንጎሪያን ኤርፖርት ላይ ስትቀርብ እቺን ቃል ድገማት ነው ያልኩት። እቺን ቃል አውጣት ነው ያልኩት። ሽን ቤትም ይሁን ሞሳድ ኢየሩሳሌምን አስመልሳለሁ ብለቃል በስናይፐር አናትህን ነው ብሎ የሚል ብየዋለሁ። አዎ ምክንያቱስ ኢየሩሳሌም የእስራኤል ግዛት እንጂ የኢትዮጵያ ግዛት ሆና የነበረችበት ዘመን ስላልነበረ ከዳዊት ዘመን በፊት ኢያቡሳውያን ይዘዋት ነበር። የኢትዮጵያ ግዛት የነበረችበት ከፈለክ ዶክተር አይደለ በጥንት መካከለኛው ምስራቅ ጂኦግራፊ ላይ አጥንቻለሁ ብለካልክ እስራኤልና አጎራባቸው አገሮች ላይ አጥንቻለሁ ብለካልክ እንደው መምህር አይደለ ብሉይ ኪዳን ላይ ሁሉ አጥንቻለሁ ብለካልክ እንገናኝና እናውራ ነው ያልኩት። አትችለውም አልኩ። አትችለውም። እግዚአብሔር በዚህ እረኛ በኩል ልክህን ሲያስገባ አትችለውም። በሰው ታሪክ የኛ ኢትዮጵያውያን የራሳችን ታሪክ አለን እና እሷን ቆርጠው በስናይፐር መልካም ቢያስብልኝ እኔ አንተ በስናይፐር እኮ በይመቷል ብያልኩ እኮ ሞሳዶች ናቸው እስራኤላውያን። ለምን አገራቸው የሆነውን እወርሳለሁ እዘርፋለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ መጽሐፈ ሳቤላ ፍካሬ ኢየሱስ ላይ ገድለ ፊቂጦር ላይ የለቀለቃችሁት የጻፋችሁት ሳልሳዊ ቴዎድሮስ ሲመጣ ወደ ኢየሩሳሌም ሄዶ በዛ አርባር ቢሸበራል ኢየሩሳሌም ብሎ የሚለውን ጠቅሰህ ኢየሩሳሌምን ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ግዛት ያደርጋታል ብለህ ጆሲ ሾው ላይ ቀርበ ያወራሃትን ወሬ እስራኤላውያኑ ፊት አደግሞ መድኃኔዓለም ምስክሬ ነው። ያውም ማጽኖ ሰጥቼ እናገራችኋለሁ። እንደዚህ የሚነሽጣችሁ ሰዎች ካላችሁ በእውነት እንደምንም ብለን የአየር ትኬት እንከፍልላችኋለን። ሂዱ እስቲ እስራኤላውያን ሂዱ እስራኤል ግቡና እቺ ከተማ የኛ ናት ውጡ ከዚህ በሏቸው። በእውነት ኢትዮጵያውያን አንበሶች ወንድሞቼ በርቱ እስቲ ብድግ በልና ሂድና ሞክር። ስትሄድ ግን ሬሳ ተፋፍሶ የሚመጣበትን ኬሻ ሁሉ በእጅ አንጠልጥለህ ሂድ። ይህንን አስረግጬ ነው የምነግርህ። ጥጋባችሁ ካርታና ጂኦግራፊ እንኳን አታውቁም። የኢትዮጵያ ግዛት ናት ብለሃል። ካሜራ ፊት ስትወጣ እንደምትዋሻው አይደለም። ለዛ መልስ ብዬ ያልኩትን ለዲቤት ጥሪው አብሮ አገናኝቶ እንዲህ አይነት ፖለቲካ ሰራ ማለት ነው። ስሜን እየጠራ ማለት ነው። በእድሜም በእውቀትም ከኔ እንደሚበልጥ አውቃለሁ። እኔ የጠራሁትኝ በታሪክና በመጽሐፍ ቅዱስ ነው። ኦኬ ለምን ጥሪ አይቀበሉም? ጸጋዬ ክፍሉ የምትባለው ሌላኛው ፊርፊር ባይ የሆነ ቪዲዮን ሰዎች ልከውልኝ አይቻለሁኝ። እዚህ አይቻለሁ ከታች የኦርቶዶክስ ቤተክርስቲያን ዲያቆን በባለፈው እየተዋራጫችሁ ሶራምባ ሆቴል ተሰብስባችሁ እንደጠጣችሁት ነገር አይደለም። ኪስ ምን ያህል ብር እንዳለ እንኳን ለማወቅ ከፈለኩ እስር ሰዎች አሉ። ሶራምባ ሆቴል ተገናኝቶ አምቧ እንደመጠጣት አይደለም። ጸግሽዬ ወዘልፈኒ ለጥራው እንዴ አልካረል ሰሞኑን ተራቆታችሁ እኮ ዲቤት ጠሪ በዛ እኮ ባልቴቱ ሁሉ እኮ ነው የሚጠራኝ። አንተዬ ደሞ ጠርታው ይስጋኝ አስደግፏት ሄደ እንደሚባል አስደግፎት ሄደ። ቁምና አውራ እንጂ ቁምና ማውራት ነው። እና ጠርቻቸው ያልመጡ ጠርተውኝ የሰረዙ ጠርቶኝ ማለት ጠርቼው በሬሳ ላይ ካልሆነ በስተቀር በታቦት ላይ አላወራም ብሎ ያለኝና እንዲህ አይነት ነው። ጨርሻለሁ። ቴንክ ዩ። ይሄንን ሪከርድ ያደርጋችሁ ሰዎች ካላችሁ በየቤታችሁ ላይ አስቀምጡት። ለታሪክ ይቀመጥ። ኤርሚያስ የዛሬ 4 ዓመት አይደለም ወደ ሶሻል ሚዲያ የመጣው 10 ዓመቴ ነው። እዚህ ሶሻል ሚዲያ በተባለ ዩቲዩብ እና ፌስቡክ ቲክታክ ላይ አበሻ ሆኖ ኢትዮጵያና ኤርትራዊ ሆኖ አማርኛ ቋንቋ መስማት የሚችል መስማትም እንኳን ባይችል እንደው ዝም ብሎ ሶሻል ሚዲያ የሚጠቀም ዩቲዩብ ፌስቡክ እና ቲክታክ ምናምን ነገር ያለው ስክሮል ሲያደርግ እኔን ያላየኝ እኔን የማያቀኝ ለብዬ ይላለሁ። ጥሪ አቅርብ ያለው ለጥሪው ምላሽ ካህናቱ በሬሳ ካልሆነ በስተቀር በሌላ መጫወት አያምረንም ብለዋል እና
ወንድምነት ጥሩ ሐሳብ ነው ያነሳው ለማለት ፈልጌ ነው። ጸጋ ይብዛላችሁ። እኔ ከዚህ የበለጠ ማነው የፈለገ ዲቤት በስንት ጣሙ ብለህ ትላለህ? በሬሳ ልከራከር ብሎ የሚሉ ወገኖች በሬሳ ዲቤት ላድርግ ብሎ ስለ ሬሳ ዲቤት ዓለም ላይ ቀርበን እስኪ ታይ በመድኃኒዓለም አብሮ አደጌ እና በሬሳ መቼ ነው የሞተው? ሞቷል። ሲሞት ማን የገነዘው? አይ እንትና ነው አየለ ነው ከበደ ነው። እኔ አየለ ነው ብዬ ካልኩኝ እሱ ደግሞ የለም ከበደ ነው የገነዘው። ሲገነዘው እኮ ጸሎተ ፍትሐት ሲደረግ እኔም ነበርኩኝ ብሎ ሊል ማለት ነው። በሬሳ ዲቤት እናድርግ። እኔ ብረታው መቃብሩ ይከፈት ካላሳየ በስተቀር መረጃውን አላምንም ብሎ ሊል ማለት ነው። ከዛስ ስንቱ አጥንቶቹ አሉ ይቆጠርልኝ አጥንቱ ብሎ ሊል ማለት ነው። ቀሲስ ዲበኩሉ ከዚህ ባስ ስለነሱ ነው ያፈርኩኝ። የዚህን የዲቤት ጥሪ ለማምለጥ ፈልጎ ነው። 2 ዓመት ሙሉ ከልደተ ቃል ጋር ስንጨቃጭቅበት የነበረውን ነገረ መስቀሉን ዲያቆን ስዩም ማነው ልደተ ቃል ሞክሮት ያልቻለውን 2 ዓመት ሙሉ ዲያቆን ስዩም ተቀብሎኝ የሰረዘው ለምን ዘው ብለህ አትገባበትም ብለው ዘማርያምን ጠራው። ዘመሐመድንም ዘሚካኤልንም ዘጊዮርጊስንም ብትጠራ ዲበኩሉ ያቀረብኩልህን ጥሪ ተቀበል ነበር ያልኩ። ሬሳ ላይ ነው የምናወራው ብላችሁ ካላችሁ ለካ ከሙታን ጋር ነበር ዲቤት ጥሪ እስከዛሬ ድረስ አረግ የነበረው ብዬል እንድላ አድርጎኛል። ካህኑ እንዲህ ብሎ ከደመደመልኝ ወገኖች ስሙ እና ወንድምነት ቤካ አንተ ፔጅ ላይ ያቀረብከው ቪዲዮ ትክክል አይደለም። እቀበላለሁ አይደለም ያለው የተቆረጠ ቪዲዮ ነው። ከኦርቶዶክሳውያን ፔጅ ላይ ነው የወሰድከው ወይ ራስ ቆርጥ ተሳስተሃል። ኦኬ በሬሳ ላይ ዲቤት ላድርገው ብሎ ያለውን አስቀምጡት በየፔጃችሁ። ከፈለክ በዋትስአፕ ላይ በውስጥ ልክልሃለሁ እኔ ጋር ስላለ ቪዲዮ ማለት ነው። እሺ ሰምቻለሁ። አይ ቆርጬ ነው የተወያዩት ውይይት እንትን ሙሉን ስላልሰማው ግማሹን አግኝቼ ነው የፖስተው። ግማሹን ነው የትክክል አይደለም። እሱ ዲቤት ተቀበላለሁ አይደለም ያለው ሬሳ ላይ ልወያይ ነው ያለኝ። ይሄው ልኬልሃለሁ። ይሄንን አርጋውና ወይ ካንተ ላይ ሼር ሊያርጉት ይችላሉ ወይ ሌሎች ማስቀመጥ ይችላሉ። ልኬልሃለሁ። እሱን ፖስተዋለሁ። እሺ በዋትስአፕ ላክ። እኔ የታቦቱን ጥሪ የጠራሁትን ላይ እና ይሄንን አገናኘው። እኔ ስለ ታቦት ስጠራ እሱ ስለ ሬሳ እንወያይ ብሎ ያለው ማለት ነው። ወገኖች በኃይለኛ ገብተን ሼር እናደርጋለን በሶሻል ሚዲያ ላይ ሁሉ ጭምር ለታሪክ ይቀመጥ። ዩቲዩበሮች ካላችሁ ስለ ታቦት ዲቤት ጥሪ አቅርቤለት ስለ ሬሳ ልወያይ ብሎ ያለኝ ኦርቶዶክስ እንዳትናገሩ ልብ በሉ። ራሱ ቀሲስ ዲበኩሉን ብቻ ማለት ነው። ቤተክርስቲያኒቱን እንዳትነኩ፣ ሌሎች አባቶች እንዳትነኩ። ራሱን ችሎ ምን ይታወቃል? እኔ ከሬሳ ጋር ሊሆን ይችላል የሚኖረው። ሬሳ ብሎ እኮ ሊሞት ነው። ህዝቡን ሁሉ ጭምር እሱ ጀመረው። እዚህ የማያውቁ ሚስኪን ሰዎች ሁሉ ጭምር በሰው ሀዘን ላይ ይቀልዳሉ። ሬሳ ላይ ውይይት እናድርግ ብሎ ያለ ወንድሞችና እህቶች በሬሳ ላይ የሚያላግጥ ሰው መሆኑን ቪዲዮ ነገ ይልክልኛል። ጌርሳም ይጋለ በጌርሳም ልጅ ሞት ላይ አሜሪካ ሀገር ላይ ልጁ ሞተበት በጌታ የሆነ ወንድማችን ጌርሳም ታውቁታላችሁ። ወንድሞችና እህቶች ተላገደበት ነው ብየምለው ኢትዮጵያዊነት ጠፍቶ አንተ ባዘን በምንም አይነት መልኩ ሐጂ ሙፍቲ እንኳን ሲሞቱ ፓትሪያርኩ እንዴት እንዳለቀሱ አይታችኋል አይደል? እንባቸውን አይቼ እኔ ራሱ ባርባር አለኝ ሆዴ። አባቶች ራሱ ሐጂ ሙፍቲ ሙስሊም ናቸው። ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው። አየህ ሐዘን ላይ ፓትሪያርኩ በእምነት ባይመስሏቸው በሐጂ ሙፍቲ ሞት እንባቸውን ረጩ። የሳቸው አይን ላይ ያየሁትኝ እንባ ሳይው በእውነት እኔም ተሰማኝ። ይሄ ግን በጌርሳም ልጅ ሞት ላይ ይቀልዳል። ይሄ ግን በኤርሚያስ አብሮ አደግ ጓደኛውና በአባቴም ባጎቴም በሌሎችም በማቃቸው ሰዎች ሞት ሐዘን ላይ ነው የተላገደው።
በዚህ 14 ዓመት ውስጥ አላገኘኋቸውምና በአካል ሳንገናኝ አለፉ። ይሄ ነው የኢትዮጵያዊነት ልኩ ሆኖ ተገኘ ማለት ነው። ውይይቱ እኮ ተው ብራዘር፣ ሬሳ ላይ ልወያይህ ብሎ ያለ ዓለም ከተፈጠረ ጀምሮ ነው ሰምቼ አላውቅም። ሬሳ ላይ ዲቤት ልግጠምህ ብሎ ያለ በሬሳ ሊከራከረኝ በማያውቀው ሰው እኔ ብቻ በማውቀው እና አብሮ አደጎቼ በሚያውቁት አብሮ አደጎቼ አሉ እዚሁ እኔ ጋር ያሉ ሰዎች አንዳቸው ውሸት ነው ብለው አይሉም። ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ኤርሚያስን የምታውቁት አብሮ አደጎቼ የሆናችሁ የኦርቶዶክስ እምነት ተከታዮች አንዳችሁ ሞታችሁ ውሸት ነው አትሉ። አንዳችሁ ሞታችሁ ህሊናችሁ ላይ ካልሞታችሁ በስተቀር ህሊናችሁ ካልሞተባችሁ በስተቀር የቀይዳማ የሚባል ልጅ ነበር ማለት ወደ ቀላ ይላል መልኩ እና ይኸው በቲክታክ በፌስቡክ በሶሻል ሚዲያ ታሪክ ስለ ታቦት ጥሪ አቅርቤለት ከ5 ቀን በኋላ ብቅ ብሎ ዛሬ ሬሳ ላይ ነው መወያየ ብሎ አለኝና ህሊና ያላችሁ ሰዎች ፍረዱ። ለምንድነው ያልተቀበሉት ነው? በቃ ጨረስኩት። ኤርሚዬ እኔ ነበርኩ ትናንትና እንዲህ ብለው ሲናገሩ ሰማሁ አይደል? አዎ አሁን አሁን አበበ ጉልላት ያልከውን እዚህ በፊት ቪዲዮ ሰርቶበታል እና ድምጹን እኔ ማቀርባለሁ ምናምን አሉ። ይሄን ከማድረጋቸው አሁን በመተለው መጽሐፍ ቅዱስ ለምን አይከራከሩም? እንደዚህ መጀመሪያ እሳቸው የሚሉት ምንድነው? መቼም የፈሪ ዱላ እንትን ይባላል። በዚህኛው ካልተከራከረ በዛኛው አልሄድም ነው። እንዲህ አይነት ነገር ነው እና ብዙዎች ለምን እንደዛ እልህ ውስጥ እንደሚገቡ የእግዚአብሔርን ቃል መጣው በመጽሐፍ ክርክራቸውን አስታውቁ ነው የሚለው። አቤል አንተ አሁን ኦርቶዶክስ እምነት ተከታይ ነህ፣ ደጋግመህ እዚህ ቤት ገብተሃል። አዎ በጣም በሬሳ ልከራከርህ ብሎ ያለ ሰው ሰምተህ ታውቃለህ? በዲቤት ታሪክ ህግ ውስጥ እነዚህ ልስን መቃብሮች የሚላቸው አንዱ እሳቸውም ናቸው እኮ እነዚህ ቅዱሳን አባትም ይሳደባሉ። እኔም አልቀበላቸውም እነሱን። የሚገርም ነገር በጣም መወዳቸው ጸጋ ያላቸውን አባት ሲያብጠለጥሉ ነው የሚሉ ቤት ከፍተው እዛ ጸጋ ካላቸው መጥተው ይከራከሩ ከአንተ ጋር እንስማቸው፣ እኛም አድማጭ እንሆናለን። እና እንዲህ ቢሆን ጥሩ ነው እላለሁ እንጂ አሁን አበበ ያልከውን ወንድማችን የሞተ ሰው አፈር ይቅለለው። መቼም ሞት ለሰው ልጅ ለአዳም የተሰጠ ነውና በዛ ምን አከራከራቸው? መጽሐፍ ቅዱስ ወደ 9 ዓመት ወንድሞች እናቶች የኔ አባቴ ሳይሞት በፊት ቆሞ የቀበረው እናቴ በህይወት አለች ቆማ የቀበረችው አብሮ አደጎቼ ይሰማሉ። በያሉበት ሀገር ቆሞ ይሰማሉ። በሬሳ ላይ አንደኛ ቢያውቀው አሁን በመጽሐፍ ቅዱስ ላይ ውይይት ብናረግ ቀሲስ በኩል መጽሐፍ ቅዱስን ያውቃሉ፣ እኔም አውቃለሁ፣ ወይ ኦርቶዶክሳውያን ያውቃሉ መጽሐፍ ቅዱስን፣ ወይ እኛም እናውቃለን። ኦኬ በአንድ መጽሐፍት ላይ ባነበብነው በተነጋገሩ ማለት ነው። መልኩ ምን አይነት ነው ብዬ ብለው ምንድነው አሁን እንደው ዲቤቱ ይጀመር ተብሎ ይባል የዲያቆን አበበ ጉልላት መልክ ምን ይመስላል ብዬ ብለው ምን ይመልስልኛል? ምንም። ቁመቱ ምን ያህል ርዝመት አለው ብዬ ብለው ምን ይመልስልኛል? ምንም። የእናቱ ስም ማን ይባላል ብዬ ብለው ማን ይለኛል? ስንት ወንድሞች ስንት እህቶች አሉት ብዬ ብለው ምን ብሎ ይመልስልኛል? ወንድሞች እናቶቼ እና ቴንኪው አቤል የሺ ጸጋ ይብዛል። ህሊና ያላቸው ሰዎች ስላሉ ኦኬ ለእንግዳ ልስጥ ብዬ ነሽ። ትዕግስት እንዴት ነሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አይ ኦርቶዶክሳውያን ለምን ጥሪ አይቀበሉ የሚለው ላይ በምን ምክንያት ነው እኛ ማንቀበለው? ደግሞ እስከዚህ ላይ እኛ ምን ያገባል? ማለት እኛ ኦርቶዶክሳውያን የራሳችን የሆነ ቻናል አለ የምንወያይበት፣ እሱ ግልጽ ስላልሆነልኝ ነው። ሰምተሽዋል? ቲጂ ያልኩት መቀበል የለባቸውም ነው እያልሽ ያለሽው? ማለት በምን ጉዳይ? አሁን ኦርቶዶክሳውያን የምናገባው ማለት የእናንተ ሃይማኖት ሌላ ነው አይደል? ስለኛ ሃይማኖት ምን ማስወራት ወይ ስለ ኦርቶዶክስ ምን መወራት? በቃ ማለት ቻናሉ ሁሉ ስለ ኦርቶዶክስ ሃይማኖት ነው ሲሰብክ የሚል በቃ ፈሎ እናንተን አያገኝም ማለት ነው። በሌላ ርዕስ መወያየት አይቻልም።
ስለዚህ እናንተም በእኛ ጉዳይ አትናገሩ፣ እኛም በእናንተ አንናገርም ነው ብለሽ የምትይው። በቃ ኦርቶዶክስ በዛ ሲል ኦርቶዶክስ በዛ ምን አረገች? አንዲት እቺ ኦርቶዶክስ ከሆነተኛ ሃይማኖት የምትከተል ሃይማኖት ናት አይደል? ሌላ አጀንዳ ካላችሁ ሌላ አጀንዳ አድርጋችሁ ራሳችሁ ተወያዩ። የራሳችሁን እኛስ ምን አደረገን? ቲጂ ስለ ኦርቶዶክስ እናንተ የምትጨምሩት የምትቀንሱት ስለሌለ ራሱ ክርስቶስ ስለመሰረተው ስርዓቱን ማንም በእናንተም ማንም በጮሆ የሚቀየር ስርዓት የለንም። ቴንኪው። እኛስ ምን አደረገን? በየቀኑ በየገባንበት በየወጣንበት መናፍቃን የማርያም ጠላት እያሉ መምህራኖቻችሁ የሚናገሩት እናንተም ስትሰድቡን የምትሉት ለምን? ስለኛስ እናንተ ስለምን ያገባችኋል? ለምን አትተውንም? አይ መታችሁ እኛ እኮ ጠይቁ ጥያቄ ካላችሁ ያልገባችሁም ብላውን እኔ በየቦታው ዘዋወራለሁ። ግን እናንተ ለመሳደብ አይደለም ለማስረዳት ነው እውነቱ ሲነገር ማለት ነው። ስለ እናንተ አሁን ለምሳሌ ካላወቃችሁ እንትን ነው ያለው ወንድሜ ምን እንደሆነ ታውቃለህ? እዚህ ጋር ማለት ነው ማርያም እናንተው ማርያም ተመልካላችሁ፣ ቅዱሳንን ተመልካላችሁ፣ ትሰግዳላችሁ። በብዙ መንገድ እንደዚህ አይነት ስብከት ነው ሌላ የሚከራክሩ መናፍቃኖች ማለት ነው። በዛ ጉዳይ እኛ እናመልካትም፣ ግን የአምላክ እናት ስለሆነች አማላጃችን ናት፣ አስታራቂያችን ናት። በቃ ከዛ ውጭ ያለ ክብር በቤተክርስቲያን አንድ እግዚአብሔር ብቻ ነው የሚመለክ። አታመልኳትም ማለት እኛ ሻሬ ቅሪበል ይፈጠረህ በመድኃኒዓለም እግዚአብሔር ነው። እንዴት ነው መቤታችን እኮ ከፍጥረት ሁሉ በላይ ናት እንጂ እኮ ፈጣሪ አይደለችም። ይሄ እኮ ማንም ሕፃንም ሊያውቅ ይችላል ማንም ብትጠይቅ። ስለዚህ በዚህ ልንከራከር አይገባም። እናንተ ሳታውቁ ለምን ትላላችሁ? ቆይ እግዚአብሔርን ግን ታመልኩታላችሁ አይደል? እስቲ ታዲያ ማን ይመለክ በሱ ቤት? ግራ እኮ ነው የሚያጋባ። ምን እያደረጋችሁ ነው የምታመልኩት? እግዚአብሔርን ለእግዚአብሔርን ታመልኩት ምን እንደምታመልኩት ለማምለክ ከፈለክ መጀመሪያ ምንና ግባና አምልኮቱን ታያለህ። ስንቱን ላስረዳ ከዚህ ላይ ቢያንስ እግዚአብሔርን ሰው ሲያመልክ ምን እያደረገ ነው የሚያመልከው? ኧረ በመድኃኒዓለም ምን ማለት አልገባኝም ጥያቄ። ለምሳሌ ስግደት ትሰግዳላችሁ አይደል? ለእግዚአብሔር እና ታዲያ ትዘምራላችሁ አይደል? ለእግዚአብሔር በቃ ማን አለ አሁን ከሱ ውጭ ማለት እዛ ውስጥ ያለው እኮ የሚፈተው የኢየሱስ ስጋና ደም ነው ወንድሜ። ቆይ እስኪ ማለት እኔ የኦርቶዶክስ ተከታይ ስለሆነ አቅምሽ በላይ ነው። ከአንቺ ጋር ማውራት በጣም በደል ነው የሚሆንብኝ። ልበቅነሽ እህቴ መጽሐፍ ቅዱስን አንብቢ። አምልኮ እንኳን ማለት ምን ማለት እንደሆነ አላወቅሽውም። ቴንኪው እህቴ እወድሻለሁ ትጂዬ ቴንኪው። አንቺን አሁን መጥራት እነሱም ቢባሉበት አንቺን እንደዚህ አይነት ጥያቄ መጠየቅ ተገቢ አይደለም። እሺ ሮያል አሁን ቅድም 2 3 ያስወረድከኝ እንጂ ምን አለ መሰለህ እሺ ሮያል ከእንትን ይጀምር ሆሲን ከሰደባት ይጀምርና አይ ተውት ወንድምነት። አሁን እኛ እዛ በሬሳ ልወዳ ልጨቃጨቅ ቤት ልግባ ብሎ ቢል አሁን ሆሲን ለምን የብልግና ስድብ ነው የሚሰድባት ይታወቃል። ሮያል ይሳደባል እና በሚሳደበው ስድብ ለምን እንደው እንደዚህ ነው ብናም ብያለን። ቀጥታ እኔ እንኳንም ሰደብካት ስለ ወንጌል ነው የተሰደበችው። ማን ነው ሆሲን ከላይ ሰደባታል። ችግር የለውም። ምን ያው ሰደብካት አልሰደብካት አይደለም ሰደብካታለሁ። ምን ነው በቃ ችግር የለውም። እሺ እኔ ታናሽ እህቴ ናት ትሰደብ። ስለ ወንጌል ነው የተሰደበችው። ችግር የለውም። ችግር የለም። በቃ ኦኬ ጋድ ኦኬ በቴክስት ማርጌላታለሁ። አዎ በቃ ነግራናለች። የብልግና ስድብ የምትሳደበውን ሰድባ ችግር የለውም። ቅድም ጀምሮ የቆየሁትኝ አንድ አባባል አለ። ነጋዴ ሲከስር የድሮ መዝገብ እያወጣ ያገላብጣል ይባላል። በቃ አንተ ዘበነን ብየው እንትናን ብየው እንትናን ጠየቂው እንትናስ 2 ቀን እያለቀስክ ነው። ነገ ሳልስት ነው። ለምን በቃ ዘማርያም እንወያይ ብለዋል። ተወያይ በቃ። ካለበለዛ ዓለማዊ ሰዎች ጋር መወያየት ከፈለክ ከኔ ጋር እነ ዲቤት እናድርግ። ምክንያቱም ከኔ ጋር መሰዳደብ እንችላለን። አንተ ያለ ስድብ ስለሆነ ማለት ነው። ዘማርያም እንወያይ ብሎ 2 ቀን አንተ ያለ ስድብ ስለሆነ ማለት ነው። ቆይ አንተ ያለ ስድብ ስለሆነ ከኔ ጋር እንሰዳደብ አልከኝ። በጣም ብዙ ጊዜ ቆይሽ አድምጠኝ። ለቀሲስ ዲበኩሉ ጥሪ ያቀረብኩለት እነዚህ ሁሉ ጥሪ ያቀረብኩላቸው አልተቀበሉም። ጥሪ ያቀረቡልኝን ተቀበልኳቸው፣ ሰረዙ። አሁን አንተ ምናልክ የንስሐ አባትህ ሊሆን የሚችለው ቀሲስ ዲበኩሉ በሬሳ ልወያይ ያለህ አንተ ደግሞ እኔ ምንም የማውቀው ነገር የለም ዓለማዊ ነኝ እና እንሰዳደብ ብለህ የስድብ ጥሪ ያቀረብክልኝ ማለት ነው። ቴንኪው ሮያል እየወድሃለሁ። ተባረክልኝ። በቃ በስድብ ደግሞ ልግባበት አለ። አባቴ በሬሳ
እኔ በስድብ this is orthodox ወንድሞቼ እና እሺ ቤካዬ እንኳን ደህና መጣችሁ ሰላም በሉ ኦኬ አይ ይሳደቡ ግን እኔ የምመሰለ ወንድምነት አይናው እንደሚሰራት ወይንም ሊሳደብ እንደሚችል የሚሳደበው ስድብ ምንም አይገርም ለምሳሌ ሰልጣጭ የሆነ ስድብ ቢሰደባት ምንም እኔ ማልገረመው ወይ እንደዚህ ያለኝ እንደዚህ እኮ በዚህ ወጣ በዚህ ገባ ምናምን አንብተን እኔ ብዙም ማልገረምበት ሂዝ ኦርቶዶክስ በቃ ታውቂለ ሂዝ ኦርቶዶክስ ምን በያውደ እምነታቸው ቆሞ ትልቅ ጺም ያበቀሉ ጺማቸው ነጭ ሆኖ ቆብ ይደፉ አይደል እንደፈለጉ አድርጎ ሲሳደቡ የሚሉት ሶ ምንም አይገርምም አይደለም ምንድነው ከባድ እነሱ ጋር የስድብ ከባድ እኮ የለም እነሱ ጋር ሁሉም ስድብ አንድ ነው ከታች ከእግር ጥፍር እስከ ራስ ፀጉር ድረስ ነው አሪፍ አድርጎ የሚያጥረገርጉት ሶ እነሱ ድነታቸውን እየፈጸሙ ነው ኦኬ ስለሚታወቅ ነውና ይሄ ልጅ ሁሉ ጊዜ ነው የሚሳደበው ዴሊ ነው የሚሳደበው እሱ ብቻ አይደለም በጣም ብዙ ሰዎች ይሳደቡ ይል እንዴ እና እዚህ ያላችሁ ወንድሞቻችን ብትሰደቡ ምንም ሊገርማችሁ አይገባም ማለት ሰደበኝ ተሰደብኩ አሰደበኝ you don't have to care about them እንደውም ጸልዩላችሁ በቃ የጨለማ ስራ ይገለጽ ዘንድ ግድ ነው እነሱ እኮ ሙታን ናቸው አይደል ከሞተ ነገር የሚጠበቀው ከሞተ ነገር የሸተተ ነገር የሚጠበቀው እንጂ ከሞተ ነገር መልካም ነገር አይጠበቅም አይደል አንድ ነገር ከሞተ ይሞታል የሞተ ነገር ይሸታል ስራችሁ መልካም ጠረን አለው አይደለም ክፉ ጠረን አለው በቃ አለቀ እና ኦርቶዶክሳውያን በበደላቸው ነው ማለታቸው ምክንያት የሙታን ስለሆኑ ሰው ምንም አይሰድብ ከነሱ አፍ ከነሱ አንደበት ምንም ቢወጣ ማለት ነው ምንም ቢወጣ በክርስቶስ ክርስቲያኖች እህቶቻችን ወንድሞቻችን ምንም እናንተን ሀርት ላይ አይገባም ኦኬ ምንም በቃ የሆነ ክፉ ነገር ፊል እንድታደርጉ አይገባችሁም እንደውም ወይ ሲያሳዝን ምናምን ነው ልትሉ የሚገባው ምንድነው የሚገፋው የራሳቸው የገዛ እህት ወንድሞቻችሁ ሲሰርባችሁ ነው ሞር የሚያማችሁ ለምን ስለማይጠበቅ ባጭር አማርኛ ግን ኦርቶዶክሳውያን ሙስሊሞች ካቶሊካውያን ምናምን ቢሰርቧችሁ ጸልዩላቸው እንጂ ብዙም አትገረሙ አትደነቁ ብዙም አትወሰዱ ምንም ነገር እንተወሉ ወንድሞቼ በክርስቶስ ይራችሁ ሌላው ነገር ደግሞ አይ ቲንክ እኔ ቢስተረጥረው ወንድምነት ምናምን መሰለ አብዛኛው ጊዜ ኦርቶዶክሳውያን ያው ይሄ መተት ድግምት አስማት ጥንቆላ ምናምን ገባ ከመናፍስቱ ጋር የተገናኘ ነገር ስላለ አይ ቲንክ ሰውየው ኪዳኑን ፈጽሞ ምናምን ነገር መናፍስቱ ወይ ደግሞ ጦንቃዩ በቃ አሁን ጊዜ ነው እና ዲቤቱን ጥራው ያለው አይመስልህም ዝም ያሳስበው አረፋይ ሊሰሩት የፈለጉትን ፖለቲካ ራሳቸው ወደነች አይ ቆይ ወንድም ይገባኛል አይ ዝም ያሳስበው ለምሳሌ ከጥንቆላ የተያያዘ ነገር ስላለ ገባ ሪቹዋል ምናምን ነገር ካደረጉ በኋላ በቃ አሁን ኃይል ተቀብላል አሁን ያለ ኃይል በቂ ነው ምናምን ተብሎ ከረጅም ጊዜ በኋላ እንትን ኃይል ከተቀበለ በኋላ ከዚህ የተመካከሩትን ፖለቲካ ነበር ይወለ ወንድምነት ነገር እየቆየ አይደለም ይገባል ለዚህ ነው ወንድሞቼ ወንጌላውያን ተረጋጉ ብያልኳቸው ልብ በሉ ሊሰሩት የነበረውን ሸፍጥ እዩ ለቀሲስ ዲበኩሉ ከ5 ቀን በፊት ጥሪ ያቀርብኩለት ይመልስልኝ ደርሶታል ይመልስልኛል ብዬ ስጠብቅ ለዘማርያም ዘለቀ ደወለለት ጥሪ ያቀርበለት አለ ለምን የቀሲስ ዲበኩሉን ጥሪ ለማስረሳት እና ዘማርያም ጥሪ ካቀረበልኝ እኔ ጋር ሌሊት ነበር ተንቼ ጠዋት ላይ ስነቃ በጠዋት ድምጽ ነው ያወራሁት እና ስነቃ ቤት መጀመሪያ ስከፍት እዚህ ጋር ያሉ ቤካ አለ ያው ቤኪ ኢትዮአለች እና ኤልሳቤጥ አለች እዚህ ጋር ጸግያለች እዚህ ጋር እህቴ ወጋያለች እዚህ ጋር ማኪ አለች እዚህ ጋር ማኑሄ የምትባልችን እህት ታውቋታላችሁ ኦርቶዶክሳዊት ናት ዘማርያም ይሄን ዲቤት ጥሪ ያቀርቦልሃል ብለው ያሉኝ ገና እዚህ ጋር ያወራን ይያለው ምን እንደተፈጠረ ነው አላቅም ነበር ሲነጋ ማለት ነው በሪ ዛሬ ማለት ነው አሁን ምሽት ላይ ነኝ እና ሊሰሩ የፈልጉትን ድራማ እቺ መልክተኛ መጣችና ተናገረች ቤቷ የኦርቶዶክስ ፔጅ ለምንድነው ቪዲዮ ነበር የሞላው አሁን ሙሉ በሙሉ የኔን ቪዲዮ አርጋዋለች
በእኔ ቪዲዮ አስቀምጠዋለች። ያኛውን ለቅማ አውጥታለች። ኦርቶዶክሳዊ ላለመምሰል ግቡና ያዋት እና መጣችና ምን አለች? ኦርቶዶክሳዊት ናት። ዘማርያም ዘለቀ ጥሪ አቅርቦልሃል። ከዛ ምን እንዳለች ስሙ ስሙ። ፖለቲካው ምን ሊሰሩ እንደፈለጉ ማለት ነው። የሰራዊት ጌታ እግዚአብሔር እንደዚህ ነው ያጋለጣችሁ ማፈሪያዎች። ልብ በሉ እዩ። እንዴት ናት? ማውራት ትችላለህ? ገና እንደገባው ነው። ልብ በሉ እሺ። አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ልብ በሉ ውይይቱን ማነው ዘማርያም ስላቀረበልህ እኔ ደግሞ ባትቀበለው ብዬ ተወራርጄን የመጣሁት አለች። እሷ ምንድናት? ኦርቶዶክስ። ልብ በሉ ሊሄዱበት የነበረውን እሷ ገና ቤት ስከፍት ሂጂ ከፍቷል ብለዋት ማለት ነው። ሂጂ ግቢና ጥሪውን አትቀበል፣ ስለ መድኃኔዓለም ብለህ ጥሪውን አትቀበል በይው ጴንጤ መስለሽ። እሷን ግን አውቃታለሁ። ማወቅ ብቻ ሳይሆን እራሷ ባፏ ትመሰክራለች። አሁን ቪዲዮ ላይ ታዩታላችሁ ምን አይነት ፖለቲካ ሊሰሩ እንደመጡ። ለዚህ ነው ዘማርያምን አልቀበልም ብያልኩት። አንድ ዲበኩሉን ለማስመለጥ የተደረገ ጥረት ነው። ሁለት እንዲህ አይነት ፖለቲካ ለመስራት ላኳት ችን መልክተኛ። ፔጇ ላይ የነበረው የኦርቶዶክስን ቪዲዮ በሙሉ አውርዳ አሁን ስትገቡ እሷ ፔጅ ላይ የእኔ ቪዲዮዎች ብቻ ነው፣ በእኔ ላይ የምትናገረው ቪዲዮዎች ብቻ ናቸው ያሉት። ጋይስ እያየህልኝ ነው ብራዘርዬ። እና መጣችና እኔ ተወራርጃለሁ ኤርሚያስ ዲቤቱን እንዳትቀበለው። ልብ በሉ ፖለቲካ ልሰራ ማለት ልብ በሉ የኔን መልስና የእሷን መልስ። እንዴት ናት? ማውራት ትችላለህ? እሺ። አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ቆንጆ እየሰካራ የሚሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሚ የምትባለው ማለት ግቡና ፔጇን ይወት ግቡና ፔጇን ባትቀበለው ጥሩ ነው። ግቡና ቤቷን ይወት ፔጇን አሁን የእጅ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጅዬ ስትቀመቀም ነው የምትመጣው። ነገ ማኖይ ማይክሽን ክፈቺ እዩ ክፈቺ ማይክ ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር የለም። እንጥልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ? የኦርቶዶክስ እምነት ተከታይ ነሽ አይደል? ሂጂና ፖለቲካ ስሪና ነው ብያሉሽ። ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ። ሂጂና ዘማርያምሽን መከሪ። አያችሁ አይደል? ሂጂና እንደዚህ በይው። ከዛ ማትታወቅ መስራት ማለት ነው። አያችሁት አይደለ? የሚሰራውን ሸፍጥ ወንድምነት አየው አይደል? ቤካ የለ ያ ወንድምነት አለው ወንድምነት ሰምተዋል? ያ አልሰማሁም። ሰምቻለሁ። በደንብ የሰማሁት ወንድምነት በጣም ሰምቻለሁ። አይናው በእንደዚህ አይነት መንገድ ይመጣሉ። ልክ የኛን መስለው የቷን ገብታችሁ ስታዩት የኦርቶዶክስን ቪዲዮ አስወረደችና አሁን የኔ ቪዲዮዎች ብቻ ናቸው ያሉት የኔ ላይ በተቃውሞ ይሰራችሁ ማለት ነው። ልክ ገና ቤቱን ስከፍት እህቶች እዚህ ጋር የተሰበሰቡት እህት ወጊ ሁሉ አለን፣ አገልጋይ ወጊ ሁሉ አሉ። እነሱ ሰላምታ ሳይሰጡ እሷ ማይከፈት ይችላል። እማወራህ ነገር አለኝ። ቃል ተግባብቼ ነው የመጣሁትኝ። ዲቤቱን እንዳትቀበለው አለች። ሂጂና እንደዚህ ብለሽ በዩ ብለው እነ ዲበኩሉና እነ ዘማርያም ልከዋት ነው የመጣችው። ኦርቶዶክስ ነሽ ብዬ ሰላት አዎ አለች። የብርሃን ልጅ መሆኔ እንዳትዘነጊ። በፖለቲካ የምታቆሙት ሃይማኖት የለም። አመጣጧን ያቱ ሌሎቹ እህቶቼ እንኳን ማይከፍተው እንኳን አላወሩ። ኢትዮጵያ አለች፣ እዚህ ጋር ኤልሳቤጥ አለች፣ አገልጋይ ወጊ አለች፣ ማኪ አለች፣ ቤኪ አለ፣ እዚህ ጋር እህትየው ጸጊ አለች።
እቺ ነው ዘልፈኒ የላኳት መልእክተኛ ናት። መታምን እንደፍጥረኝ ልስልስ ባለ ነገር አንድ ኦርቶዶክሳዊ ጴንጤን አይቀበለውም ዲቤቱን ብላ ምን ብየኔ ያለችው ሁሉ እንዳው ነው 6 ለባዶ እንዴት ናት ማውራት ትችላለህ? እሺ እኔ ነሻታችን እንዴ ያለሽው እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ባትቀበለው የተወራረደችው አይቀበለውም ብላ ነው ወይስ ይቀበለው ብላ ነው? ተወራርጃለሁ አለች። ከዛ መጣ ደግሞ አትቀበለው ለምን እንደታቀል ብራዘር የገጠሪቱ ኢትዮጵያ ተወላጅ ነኝ ብዬ ስለ ነገር የማይገባኝ ገሪብ አድርገህ ከሆነ በጣም ተታላችኋል ወንድሞቼ እናቶቼ። በጣም አንድ ኦርቶዶክሳዊ ጴንጤን አትቀበለው ብላ ስትወራረድበት ይታይ እስኪ ተወራርጄብን የመጣሁት አንተ ጴንጤው ወንድሜ ያ ዘማርያም ዘለቀ የሚባል ዛሬ ከእንቅልፉ የነቃ ሰውዬ አንተ 2 ዓመትና 10 ዓመት ሙሉ የጮህክበትን ነገር ሰምቶ እንዳልሰማ አይቶ እንዳላየ ያለፈውን ዛሬ ከቀሲስ ዲበኩሉ ጋር ተከራክረው ቀሲስ ዲበኩሉ ደግሞ አንተ ካቀርብክላቸው ዲቤት ህግ ለማምለጥ ብለው ነገሩን ወደ አንተ አዙረው ብለውት ከዛ ወደሱ ዞረ። እሱ ደግሞ ላከኝ። ስለዚህ እኔ ኦርቶዶክሳዊ ነኝ ግን አንተ ጴንጤውን ወንድሜን ተወራርጄብሃለሁ ምን እንዳትገባ ዲቤቱ ላይ እቺን ሪከርድ ያርገች ነበር ሄዳ ልታወራ ማለት ነው። እኛም አውቀናል ጉርጓድ መሰናል ብሎ የሚል ያይጥ ግጥም አለ የሚባል ኢትዮጵያዊ በእንስሳ አይደል የሚተርት እንደዛ ብሎ የሚለው እኛም አውቀናል ጉርጓድ መሰናል ማለሽ አቦዘነች ዳሪያ ይሰደሽ ሁሉ እንዳው ነው 6 ለባዶ እንዴት ናት ማውራት ትችላለህ? እሺ እኔ ነሻታችን እንዴ ያለሽው እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው እኔ ቆንጆ እየሰካራ የሚሆነች ናት። ትበጣለች ስትሰክር ነው የምትመጣው። ሪጋ ኦርቶዶክስ ናት ማሚ የምትባለው ማለት ግብና ፔጇን ነው። ኦኬ ግቡና ፔጇን ባትቀበለው ጥሩ ነው። ግቡና ቤቷን ያታሽ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጆዬ ስትቀመቀም ነው የምትመጣው ነገ ማኖይ ማይክ ሸክበቺ ከበቺ ማይክ ያስተጋባል። አንተ ምንት ያረካል ሆነ በስተቀር ችግር የለም። እንተምሻለሁ የኦርቶዶክስ እምነት ተከታይ አይደለሽ? አዎ እየተሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ ነሽ አይደል? አዎ በሚገባ እሺ። ጅና ፖለቲካ ስሪና ነው ብለው ያሉሽ ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽ እንደኔ ምክር ምክሪ ሂጂና ዘማርያምሽን መከሪ። አያችሁ አይደል? ዛሬ ቆይ ዲበኩሉ አቀበለ ለማ ለዘማርያም አታለለና ማኑ ሄላካት ማኑ ሄ ደግሞ መጣች ለኤርሚያስ ልታቀበለው ስል ኤርሚያስ ተቀበላት ከእግሮቿ ስር ወይ ደግሞ ኳሷን በመሬት ላይ ጣለ በአየር ላይ መታት። ከዛ አስራፈፈና ለዲበኩሉ መለሰላቸው። ዲበኩሉ ደግሞ እዛ ወጣው በሬሳ እንከራከር ብለው አሉ እና ጌሙ እንደዚህ ነው። የጥሩ ኮሜንታተር ቢኖር ጥሩ ነበር ዛሬ። አረኒ የአርሰናል እና የማንቸስተር እኮ ዘጋቢ ኮሜንታተር ማለት ነው። አሾለከ ቀሲስ ዲበኩሉ አሾለከ ጥሪ ሲደርሰው ወደ ዘማርያም አሾለከለት። ተቀበለኝ በወላዲተ አምላክ ብለው አሉ ብለን ምን ማለት ጥሩ ኮሜንታተር። ዘማርያም ዘለቀ ደግሞ ለብዙ ዘመን የተንከባለለ ነው። እኔም አይቼው ነበር። ቀሲዬ ከጉድ አውጣኝ በወላዲተ አምላክ ሊቀ ሊቃውንት ቀለም ወርቅ ታስበሉን አላችሁ ተያይዘን የምናልቀው ብለዋል። በባለፈው ሰምቻለሁ። እና እንዴት ይሁን እንዴት ቄስ ከሚዋረድ አንተ ተዋረድ። ካህናት አባቶች ከሚዋረዱ ይሄ ልጅ አምጥቶ ለእኔ ነው የሰጠኝ። ፈለገም ሊያስቆም አልቻለም።
ደምረውም ገባበት። እኛ ዝም ስንል ምን ያድርገው ታዲያ? እሱንም ታስበላናለህ ብለናል ነው። የእሱኛው ሲብስ ደግሞ ያኛው ተንቀሽቅሾ ገባበት። ዲያቆን ስዩም የሚባለው እሱንም ታስበላናለህ ብለን ተረባርበን አስታው ነው። ዘማርያም እንደ በወላዲት አምላክ በአቁራሪተ መዓት በማምላክ በወላዲት አምላክ እንይዛለን። ይሄንን የዲቤት ጥሩ ወደ አንተ አዙረው። ዛ ደግሞ ዘማርያም ዘለቀ ኳስ ያዘ እያጫወተ ነው። ወደ ግራና ወደ ቀኝ እያየ ነው። ወደ ግራ ወደ ቀኝ እያየ ነው። ልግባበት እያለ ነው። ትንሽ የሚደግሙ ሰዎች እየፈላለገ ነው። ሞቅ ብሎታል። አይዞ እንደበል ግባበት፣ አይዞ የተዋሉ አንበሳ ግባበት። ቪዲዮ ሰራ። ቪዲዮ ሲሰራ መጀመሪያ ሂጅና ፖለቲካ ሰርተሽ ነይ ብሎ ያላት ሴትዮ ይሄው እኔ ጋር መጣችልህ። አይኗን ፊቷን ታጥባ ነው፣ ጥርሷን ቦርሻ ነው ከቻለች። ለዚህ ጋር ገና በጠዋት እንደከፈትኩ እህቶቼ እዚህ ቁጭ ብለውላ ሰላም ለዚህ ቤት ይሁን ብለው ሳይሉ ወጊዚ ሚዩት አርጋ ተቀምጣለች። አለው አለች መጣችና እንደ አፋር ጎረምሳ መታ ተሰየመችልህ እዚህ ማለት ነው። በጠዋት የሷ መልክ ነው ወይስ ሌላ እንትን ኤአይ ነገሮች ብቻ ነው ተው መልኩ ላይ መጣችልህ። እዛ ያለችውን ይኸው ጫወታው ጌሙ እዚህ ጋር ነው ያለቀው። እንዴት ነህ? ማውራት ትችላለህ? እሺ እኔ ነሻታቸው እንዴ ያለሽው ትቻለሽ። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። እሺ አንዲት ኦርቶዶክሳዊት እህት አንድ ጴንጤን ዲቤቱን አይቀበለውም ብላ እንዴት ትወራረዳለች? ወንድሞች እናቶች ተበልጣችኋል። የፋርነታችሁ ጥግ። እኔ ከባላገር የወጣሁትኝ ኤርሚያስ በልጣችኋለሁ። አንቺ እኔ ካሳንቺ ዝምብርቱ ላይ ሊሆን ይችላል የተወለድሽው እዛ ቆሻሻ መድፊያው አካባቢ ማለት ነው። አንዲት ኦርቶዶክሳዊት እህት የዲቤት ጥሪውን አትቀበል ተወራርጀብን የመጣሁት አይቀበለውም ብዬ ተወራርጀብን የመጣሁት ከዛስ ተቀበለውን አትቀበለውን ወደ ተወራረደችበት። የሰራዊት ጌታ እግዚአብሔር እንደዚህ ነው ፖለቲካችሁን የሚያሰጠው አደባባይ ላይ ተወራርጀብን ብላ አንዲት ኦርቶዶክሳዊት እህት በወንድሟ ትወራረድ እንጂ እዛ ሄዳ በእኔ እነ መሲዝ ያሉት እነ ዲያ እነ ሆሲብ ተቀበል አትቀበል ብለው ቢሉ ነው ተወራርጀብን የመጣሁት አይቀበለውም ብዬና አትቀበለውም። ፖለቲካ ነው ብራዘር እየቀዳች ነበር። ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው? እኔ ቆንጆ እየሰካራ የሚሆነች ናት። ትበጣለች ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሙ የምትባለው ማለት ግብና ፔጇን ይወት ኦኬ ግቡና ፔጇን ባትቀበለው ጥሩ ነው። ግቡና ቤቷን ይወት እሺ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጆዬ ስትቀመቀም ነው የምትመጣው። እኔ ጋር ማኖይ ማይክ ክፈቺ ማይክ ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር የለም። እንትን ልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? አዎ እየተሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ ነሽ አይደል? አዎ በሚገባ የሽግና ፖለቲካ ስሪና ነው ብያሉሽ። ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ ሂጂና ዘማርያምሽን መከሪ። ኦኬ አያችሁ አይደል? ሂጂና እንደዚህ በይው። ከዛ ማትታውቁ ስራት ማለት ነው። አያችሁት አካሄዱ። እሷማ የተበለችው እኮ እዛው ጌስት ላይ እኮ ነው። ጌስት ላይ እኮ ነው የተበለችው። ያስተጋባል አለች። የሪከርድ ማይክ ከፍታ ድምጽ ያስተጋባል ትላለች። የራሷን ማይክ ከፍታ ማለት ነው። እሱም ላይ ልናገር ነበር። ቤኪያው ሪከርድ እያደረገች ነው። ሂጂ ከፍቷል። ልጅና አትቀበለው በዩ ለደተ ቃል ጥሪ አቅርቦላል። አትቀበለው በዩ እና አትቀበለው በዩና እኔ ባንተ ተወራርጀን የመጣሁት በይና ከዛ ገብታ የፔጇ ላይ ያለው የኦርቶዶክስ ቪዲዮዎችን በሙሉ አወረደችው። አሁን ብትገቡ 5 ነው 6 የሚሆን የኔ ቪዲዮዎች ብቻ ናቸው የተቀመጡት። ለምን ጴንጤ ነኝ የኤርሚያስን ቪዲዮ ብቻ ነው ሼር ማድረገው ብላልተል ማለት ነው። ሎክ ብራዘርዬ እዚህ ስታይቃት ኦርቶዶክስ ምን ተከታይ ነሽ ብዬ ስላት አዎ ምክንያቱም እዚሁ ቤት
በጣም ብዙ ጊዜ እየቀመቀመች የምትመጣ ናት። እውነቴን ነው የምልህ። ሴቱም እኮ እየጠለዘልህ ነው አረቄው። ታዲያ በኑሮ ውድነት ኤርሚያስ እሱን ጠጥተው ድህነቱን ይርሳ ብሎ በሚለው በዙ ሊጽናኑ ነው ወይ ብለህ ካልከኝ ይበሉት። በይው እህትዬ ከደንበጫ እስከ ደብረ ብርሃን አረቄ ለጊ ቀንዶ ምናምን ነገር እያልች ማለት ነው። ግን ሞቅ ሲልሽ እኔ ጋር እየመጣሽ ሙድ ለመያዝ አትሞክሪ። ተበልተሻል። ታስበሉናላችሁ እንዳሉ ሊቃውንቱ ተበልተሻል እህትዬ። ቁማሩን በጣም ነው የበላሁሽ። ቁማር ልትቆምሪ ነበር የመጣሽው። የነብር አይነ ያየን በይ ዝም ጭጭ የምትሉት ለዚህ ነው። ወንጌላውያን አማኞች ተረጋጉ። ቆይ ያልኩትኝ ተረጋጉ ያልኩት ለዚህ ነው። ተረጋጉ። በዚህ ጉዳይ ምንም ነገር እንዳትሉ ወንጌላውያን አማኞች ቢያልኩትን ተረጋጉ ያልኩት ለዛ ነው። ጌታ እግዚአብሔር ይባርካችሁ። ተነቃቅተናል። ይሄ ሁሉ ሩጫ ለምን ነበር? የዲበኩሉን ጥሪ ለማስተው ነበር። በፖለቲካ የሚሰራ ዲቤት የለም። ይኸው እጅ ከፍንጅ ነው የተያዛችሁት። ጭት መልእክተኛዋ ገና ቤት እንደከፈትኩ የመጀመሪያ ሰው እንግዳ ተቀብያ ያናገርኳት ዛሬ ማለት ነው። ኦኬ እንዲህ አይነት ትግል ነው የገጠመን። ይሄንን ኦርቶዶክሳውያኑ ፔጅ ላይ ነው ወስደው ያስቀመጡት። ይኸውልህ ቀለም ይሄ በሯን ዘግታ የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለ ኦርቶዶክሳውያኑ ፔጅ ላይ ነው ያገኘሁት። አየህ አንቺ ጅና ጠይቂው ሪከርድ አድርጊው እና ከዛ እንዳትቀበለው በይው። ከዛ ቪዲዮ ኖርኛ ላኪልን እኛ እንዳለ እናጥለቅልቀዋለን ብላ ነበር የመጣቸው። ነብራዬም በይ የኤልሳ አምላክ ከኔ ጋር እኮ ነው ያለው። ነብራዬም በይ እና እንደዚህ አይነት ነው። ግን እዚህ የተናገርኩትኝ ቅድም ይሄን ሁሉ የዲቤት ጥሪ ለስድስት መምህራን አቅርቤ በፌስቡክ እና በዩቲዩብ ላይ አንዳቸውም አልመለሱ። እነ አክሊለ እነ ዘማርያም እነ ደምረው እነ ዲያቆን ስዩም አቅርበው አራቱም ዲቤት ጥሪ ጠርተው የሚሰርዙ ናቸው። ፈለገ ብቻ መጥቶ ፊት ለፊት ተጋፍቶ ያው ውጤቱን እንዳያችሁት ሆኗል ማለት ነው። እንዳያችሁት ሆኗል። ኦኬ እንዲህ አይነት ትግል ነው የገጠመን አሉ ጀረናሉ። እነኚህ ሰዎች በዚህ 10 ዓመት ውስጥ የዲቤት ጥሪ ያቀረብኩላቸው ሰዎች ናቸው። ዶክተር ዘበነ ለማ፣ መምህር ምረትአብ አሰፋ፣ መምህር ታሪኩ አበራ፣ መምህር መስፍን፣ መምህር ተስፋዬ መቆያ፣ መምህር አቡኑ አልመለሱም። ዘበነ የቀደም የመለሰልኝ መልሶልኛል። በቃ ጥሪ አቀረቡልኝ፣ ተቀበልኩ። አክሊለ ተቀበልኩትኝ፣ ጠራኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል ጠራኝ፣ ተቀበልኩት፣ ሰረዘ። ፈለገ ጠራኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት። ደምረው ጠራኝ፣ ተቀበልኩት፣ ሰረዘ። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ሰረዘ። እኔ ደግሞ ተራዬን ይድረሰኝ ብዬ ላኬ ያቀረበልኝን ጥሪ እኔ መልሼ አኬ ለኤርሚያስ አቀበለ። ኤርሚያስ ደግሞ ለዲበኩሉ አቀበለው። ቀሲስ ዲበኩሉ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል። በአክሱም ጽዮን የተቀመጠው ህዳር 21 ቀን ሙሴኒ ርእየ ብዬ በሚል የህዳር ጸልሳን የተናገሩ ርእያ ሀገረ ቅድስት ብለው በሚለው የሚጸነጸነው ላይ በሱ ላይ ታቦቱ እንደመጣና እንዳልመጣ እሱንም ታሪክ ምክንያቱም መጥቷል ብለው ስላሉ ክሌም ስላደረጉ ማለት ነው። እና እርሶም በሚቀድሱበትና ተሸክመው በሚያወጡት ታቦት ላይ የዲቤት ጥሪ አድርጋለሁ ብዬ 1100 ሰው ባለበት ጥሪ ያደረኩ 5 ቀን አቆዩ። ከዛ ቀሲስ ዲበኩሉ ብልጥ ነው ዘማርያም ድረስልኝ አለ። ድረስልኝ የዲቤት ጥሪውን ወደ እኔ አምጥቷል። አንተ ነገረ መስቀሉ ብለህ እስከ ዛሬ ድረስ 2 ዓመት ከእንትና ጋር የሚጨቃጨቅበትን አንተ ተቀበለው። ደምረው ነገረ ማርያም ላይ ነው የገባው፣ አልቻለም። ዲያቆን ስዩም ነገረ መስቀሉ ላይ ነበር ያለው፣ እሱ አልቻለም። ሲጀምር ይህንን ጦስ የሰበሰበብን ልደተ ቃል ነበር ነገረ መስቀሉ ላይ፣ እሱ አልቻለም። ናግባ ብሎ ቢለው ሙሉ እናወያይ ብሎ ቢለው ሞቼ ይገኛለሁ ብሎ አለ። ከዛ ደግሞ ይሄኛው ደግሞ ተንቀሽቅሾ ገባል። ይኸውልህ ልጄ እና ወላዲተ አምላክ ትቅደምህ፣ ከፊት ከኋላ ቅፍ ድግፍ ታርገህ ከዚህ ሰውዬ እጅ አስመልጠኝ፣
የታቦት ሕግ ጥሪ ብሎ ከ5 ቀን ሆኖታል ቪዲዮ ከላከልኝ እና አሁን አንተ ተቀበለውና እኔ እንደምንም ጸልይልሃለሁ አይዞ ጸሎተ እግዝእትነ ማርያም ድንግሎ ወላዲተ አምላክ ብዬ ጸልይልሃለሁ እና ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ደግምልህና ሄደ ይሄንን ጴንጤ ሰው ያስቆመው እየሆነ ያለው ነገር